ሳሚ ሰላም እናቷ እንደሆነች ለብሌን ነገረ። ምክንያቱም ካሁን ወዲህ መሰቃየት ይበቃሻል ብሎ እኔ አንቺን በጣም ነው የምወድሽ የማፈቅርሽ፣ ግን ደግሞ አንቺ ባታቂኝ እኔ ያቀሻለው እናትሽ አጠገብሽ ስር እንደዚሁም ደግሞ ተጉያሽ ስር ነች ያለችው። አንቺ ባታቂያትም እኔ ግን እናትሽን አቃታለሁ። ጋሼ ባህሉ እናትሽ ነች ብሎ ያመጣው ይሄ የሱ ቅንብብር ነው እንጂ እናትሽ አይደለችም ብሎ ያለውን ነገር እንዳለ ሳሚ ነገራት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ የአደራ ድራማን ብሌንዬን ይዤላችሁ መጥቻለሁ። ሰላም ናችሁ ወይ? አለው እግዚአብሔር የተመሰገነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮውንም እስከ መጨረሻ ድረስ እንድታዳምጡ በአክብሮት እጠይቃችኋለሁ። ስለምታበረታቱኝ ደግሞ እያመሰገንኳችሁ ወደ ቪዲዮ ይዣችሁ እሄዳለሁ። እንግዲህ የአደራ ድራማ ብሌንዬ ስንት አመት ሙሉ እንግዲህ እናቷን ስትፈልግ ቆይታለች። እናትየዋም እንግዲህ በአረብ ሀገር ስንት መከራና ስቃይ ካየች በኋላ እስከመጣች በኋላ ልጇን ሳታገኝ እንግዲህ በወንድሟ ክፋትና በወንድሟ ጭካኔ የተነሳ ሌላ ሰው የማታውቀውን ሰው ጎዳና የምትተዳድረዋን ስላችሁ ጎዳና የሚቀመጥ ሰው አይደለም ለማለት ፈልጌ አይደለም። ብዙ መልካሞችና ብዙ መጥፎ ሰዎችም አሉ። እንደማ መጥፎ ሰዎቹ እንግዲህ እንደነ ቃል አይነቶቹ አስመሳይና ለብር ህሌናቸውን እየሸጡ እንደዚሁ ነፍስ ገዳይ የሆኑ እንደ ቃል የሆኑ ልጆች አሉ። አንዳንዶቹ ደግሞ ለሰዎች የሚኖሩ ከሰው በላይ ለሰዎች የሚያዝኑ የጎዳና ልጆች አሉ። በጣም ሁሉንም ሰዎችን እንደ ራሳቸውና እንደ ዘመዶቻቸው አይቶ የሚኖሩ ሰዎች አሉ። ቃል የምትባሏ ሴትዮ ግን ደግሞ እንደዛ አይደለችም ማለት ነው። እንግዲህ አሁን ምንድነው የተፈጠረው? አንዳንዴ በጣም በሚያሳዝን ነገር ሳሚ የብሌን ማፍቀር ለብሌን መልካምም ነው መጥፎም ነው ማለት ነው። መልካምነቱ የሆነው ምንድነው የጋሽ ባይሉ ሚስጥር ይወጣል ማለት ነው። መጥፎነቱ ምንድነው ሲባል ብሌን እሱን አትወደው። ብሌን የምትወደው ማንን ነው? ዳግምን ነው። ከዳግም ጋራ ያኔ ሰላም አይሰጣቸውም ማለት ነው። ምክንያቱም በጣም በሚያሳዝን ነገር ያለውን ሰምታችሁታል። ብሌን እኔ አንቺን ከወደድኩሽ ባልወድሽ ይሻልሽ ነበረ፣ በወድሽ በጣም አስቸጋሪ ነው፣ አንቺን ለማግኘት ሁሉን ነገር መስዋዕት መክፈል ያለብኝን እከፍላለሁ እያለ በውስጡ እያወራ ነበረ ማለት ነው። ይሄንን ነገር ያደርገዋል ሳሚ። ምክንያቱም ሳሚ ለሚፈልጋቸው ነገሮች ወደ ኋላ የሚል ሰው አይመስልም። በጣም ኃይለኛ ነው። ምክንያቱም የባህሉን ክፋትና መጥፎነት አይቶ ያደገ ስለሆነ የዘራው ሰው ልጅ የዘራውን ያጭዳል ይባላል እና በእርግጠኝነት የሚመስለኝም የባህሉን አስተሳሰብ ያለው ይመስለኛል ማለት ነው። እንትና ሳሚ ማለት ነው። ግን ደግሞ ብሌን ደግሞ በጣም ልቧ ያለው ወደ ማን ነው? ወደ ዳግም ነው። ዳግምን በጣም ትወደዋለች፣ ታከብረዋለች። ግን ደግሞ ዳግምዬ ያው እሷንም ጠቅማለሁ በማለት መልካም ነገር ነው የሰራሁት በማለትም በአሁን ሰዓት ተቀያይመውና እንደዚሁም ደግሞ ብሌን በጣም ተናዳበታለች ማለት ነው። ግን ደግሞ ነገሮችን ሁሉን ነገር ስታቅና ስታስተውል በእርግጠኝነት እንደምትጸጸት ተስፋ አለኝ ማለት ነው። ምክንያቱም በጣም በሚያሳዝን ነገር ብሌን እንግዲህ ዳግምዬ ለሷ ብሎ ነው እናትየዋን ያገተው። ምክንያቱም እሷ በጣም እንዳትጎዳና እንዳታለቅስ ብሎ ነው ለሷ ይሄንን ነገር ሁላ መስዋዕት ያደረገው ማለት ነው። ምክንያቱም እሱ በአግዛት ኖሮ ምንድን ያለው ጋሼ ባህሉ አስወግዳታለሁ፣ እገላታለሁ ወይንም ደግሞ አንተ ያግታትን ያሉት። እሱ ደግሞ ያለው ምርጫ ምንድን የተባለውን ነገር ማድረግና ማድረግ ብቻ ነው ማለት ነው። ይሄ ነገር ለብሌን ጠቃሚ ነው። ግን ደግሞ ብሌን እንደዛ አይደለም ለጊዜው የተረዳችው በመጥፎና እንዴት እኔ አጠገብክ እንደዛ ሳለቅስ እንደዛ ሳዘን እንዴት ዝም ትላለክ? ምን አይነት ሰው ነክ? በስንት ብር ነው
በ10 ሺህ ብር ነው በስንት ሺህ ብር ነው እየከፈሉ ግን ለነገሩ ለኛ ለድሃ ብሎ እንዴት 10 ሺህ ብር ትልቅ ብር ይከፍሉ ካሉ በእርግጠኝነት ትንሽ ብር ነው የሰጡት። እንዴ በትንሽ ብር አሳልፈ ተሰጠኛለህ እያለች በጣም እያለቀሰች ነበረ ማለት ነው። እሷም ትልቅዬ ቦታ ነበራት ማለት ነው። ግን ደግሞ በአሁን ሰዓት ተቃይመዋል። በማከል ቤት ደግሞ ቃል ገብታ እያፋመመችና እያጋጋለች ትገኛለች ማለት ነው። ግን ደግሞ ነገሮቹን ሁላ ብሌን እየስታቅ በጣም ባረገችው ነገር ትጸጸታለች። በብሌን ነገር ቅር ያደረገች ነገር ምንድን ነው? ኩሽና ውስጥ ሄዶ ለማናገርና ይቅርታ ለመጠየቅ ሲፈልግ እንግዲህ እናትየዋ ሰላምዬ ስትመጣ ለምንድን ነው እዚህ የቆምኮ ስትል እንግዲህ ፊቴ ላይ የቆመ ስራዬን አላሰራ ብሎኛል ብላን የተናገረችው። ይሄ ነገር በጣም ጥፋት ነው ያደረገችው ማለት ነው። ምክንያቱም ለዳግምዬ ይሄ ነገር የሚገባው ልጅ አይደለም። የዚህን አክልም ባለጌና ራስ ወዳጅ አይደለም ማለት ነው። ይሄ ሁላ ነገር ያደረገው ለሷ ብሎ ነው። በዚህ ነገር ግን ውስጡ በጣም እየተመላለሰ በፊቱ ላይ እየመጣ ብቻውን እያሰበ ነበረ ማለት ነው። በዚህ አጋጣሚ እንግዲህ ጋሽ ባህሉ የሚያደርገው ነገር ሲጠፋበት፣ ምክንያቱም ብሌንን ሳያት ብሌን እናቷን ጎርጉራ እንደምታገኝ ሲገባው ምንድን ነው ያደረገው አማራጭ ሌላ ሴት ራሱ ያዘጋጃትና እኔ እናትሽ ነኝ የሚል ሴት አምጥቶ ምንድን ነው ያደረገው እቺ እናትሽ ነች ለማለት አስደውሎ እናቷ ተገኝታለች ብሌንን ብሎ ለወይዘሮ ገነት ይደውልላታል ማለት ነው። ወይዘሮ ገነት ደግሞ በጣም ምስኪንና የዋ ሰው ያላትን የምታምን ሴት ስለሆነች ቀጥታ ወደ ብሌን ጋራ ሄዳ ልጅ እናትሽ ተገኝታለች ብላን ያለቻት ማለት ነው። ብሌንዬ እንግዲህ በጣም ደስትን ያላት እናቴ ተገኘች እንዴ ብላ በጣም 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 ከምታሱ በለጠ በደስታ ውስጥ ነበረች ማለት ነው። ግን ደግሞ ያቺ እናቷ አይደለችም። እናቷ ሳትሆን ጋሽ ባህሉ ያዘጋጃት የውሸት እናት ናች ማለት ነው። በጣም በሚያሳዝን ነገር እንግዲህ ጋሽ ባህሉ ምናክል ርቀት እንደሄደ አስቡት። በዚህ አጋጣሚ እንግዲህ ቃልዬ እውነት መስሏት በጣም እየተንቀጠቀጠ ትገኛለች ማለት ነው። እናቷ ተገኘ ስትባል ሰላም ቤት ይዛት የምትመጣ ነው የመሰላት። ሰላምን ራሷን ያገኙ ነገር ነው የመሰላት ማለት ነው። ግን ሰላምን አይደለም። ጋሽ ባህሉ ታዲያ ደውላ ስትነግረው ምንም አልደነቀውም፣ አልሞቀውም፣ አልበረደውም ማለት ነው። እንዴ ይሄ ሰውዬ እኔ ምን ውስጥ ጥሎኝ ነው እንደዚህ ስናገረው ዝም የሚለው? ምን አይነት ራስ ወዳጅ ነው እያለች እንደውም እየተናደደችበት ነበረ። ማቃል ማለት ነው። ምንድነው ዝም የሚለው? የሰላም የብሌን እኮ እናቷ እኮ ተገኘች እያልኩት ምንም ሊደነግጥ አልቻለም። እኔን እዚህ እንደ እሳት ውስጥ ጨምሮ እሱ ወደ ኋላ ልሸሽ ነው ወይ እያለች እንዲህ በጣም ሲገርማት ነበረ ማለት ነው። ግን በስተመጨረሻው ከጋሽ ባህሉ መሆኑን ነገሮቹ ገባት ማለት ነው። በጣም በሚያሳዝን እንግዲህ ወይዘሮ ገነት ወደ ቤት ውስጥ መታ ለብሌን ይህችንች እናትሽ ብላ ፎቶ አምጥታ ትሰጣታለች ማለት ነው። ብሌንም በጣም በሚያሳዝን ነገር በጣም ነው ደስ ያላት። በጣም እኮ አንቺኑኑ ነው የምትመስለው እያሏት ነበረ ማለት ነው። በጣም በሚያሳዝን ነገር ጋሽ ባህሉ ምንድን ያደረገው ልክ ብሌን የምትመሳሰል ሴት ፈልጎ ነው እች እናት ነች ለማለት ፎቶ ያዘጋጀው ማለት ነው። እንግዲህ በጣም በሚያሳዝን ነገር ብሌንዬ በጣም በደስታና እናቴን አገኘዋት እችንች እንዲህ እያለች በጣም በሚያሳዝን ነገር ከፍታ እያየች በጣም እናቷ መስላት ፎቶዋን እየሳመች ነበረ ማለት ነው። እንግዲህ በዚህ አጋጣሚ ቃል በጣም በድንጋጤ ውስጥ ነበረ ማለት ነው። ፎቶውን ገልጣ እንግዲህ የማ ፎቶ ነው እንዲህ የመሰላት የሰላም ፎቶ ነው መሰላት ማለት ነው። ወይኔ ካሁን ተዋረርኩ ካሁን እንግዲህ አንዴ በህልሙም አንዴ በምኑም እየተሰቃየች ነው በዚህ አጋጣሚ ቃል። ምክንያቱም ለምንድነው ሲባል የምታደርገው ነገር መጥፎና ተገቢ ያልሆነ መጥፎ ነገር እያደረገች ነገር ስለሚገባት በህልሟም ቅየት መጥፎ ነገር ነው እያገኘች ያለ። ምክንያቱም የምታደርገው እያደረገች ያለችው ነገር መጥፎና ስህተት እንደሆነ ሁሉ ነገር ገብቷታል ማለት ነው። በጣም በሚያሳዝን ነገር በስተመጨረሻ ምንድን ያደረገችው ሲባል ቤተሰቦቼ እንግዲህ ፎቶ ሲከበስ ስታየው የሰላም ፎቶ አይደለም። የሰላም ፎቶ አለመሆኑን ስታቅ በጣም ነው እጅግ ነው ደስ ያላት። ነገሮቹን ሁላ
ጋሽ በኃይሉ እንዳቀናበረ ሁሉ ነገር ከሱ እንደሆነ ትረዳለች ማለት ነው። ከዛም በኋላ እንግዲህ ቀጥታ ጋሽ በኃይሉ ጋር ትደውልና ለካ አንተ ነክ እንዴ እንደዚህ ያደረግከው ብሎ ይላታል ትለዋለች ማለት ነው። አዎ እኔ ነኝ ያደረኩት፣ ምክንያቱም እቺ ልጅ እናቷን እስከምታገኝ ድረስ የምታርፍ ልጅ አይደለችም። እንደዚህ እያደረግን እሷን ጊዜ ታላስፈጀን በስተቀር እናቷንም እሷንም እስከምናጠፋ ድረስ እንደዚህ ካላደረግን አለበለዛ እናቷ ጋር ትደርስባታለች። ስለምትደርስባት ካሁኑ እንደዚህ ነገር እያደረግን ጊዜያችንና ሰዓታችን ማስኬድ አለብን ነገሮች ሁላ እስከሚሳካልን እያለ ነበረ ማለት ነው። እንግዲህ ብሌንም በጣም ቃልም እንግዲህ በጣም በሚያሳዝን ነገር ምን እያደረገች ነው መሰላችሁ? በጣም በደስታ ውስጥና እሷ እኮ በጣም እቺ ከፍት በጣም ሞኝ እናቷ መስላት በጣም ደስ ብሏታል እያለ ትገኛለች ማለት ነው። ዳግም ደግሞ እንዳጋጣሚ ከኋላ ሆኖ ሁሉን ነገር እየሰማ ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ዳግም ሁሉን ነገር ሰምቷል። ለጋሽ በኃይሉ ደውላ የብሌን እናት እሷ በፎቶ አገኘቻት፣ እሷ እንዳልሆነች ደስተኛ እንደሆነች በቃ ሁሉ ነገር በኃይሉ እንዳቀናበረ ሁሉ ነገር ሰምቷል ማለት ነው። ዳግም እንግዲህ በጣም በሚያሳዝን ነገር ከኋላ በጣም ነብር ነው የሆነው። በጣም ሰውነቱ ራሱ ነው የተቀያየረው ማለት ነው። እንግዲህ ቃል የምትባሏ ሴትዮ ይሄ ሁላ ነገር እያደረገች ያለችው ማስመሰል ለብር ማግኘት ነው። ይብን በህልሟ ራሱ እየተጨናነቀች ያለችው ማለት ነው። በእርግጠኝነት እሷን የምታዋርዳት ያችን ኮተት ብላ የድሮ ጓደኛዋን ከቤት ውስጥ ያባረረቻት ጓደኛዋ መታ እንደምታዋርዳት ተስፋለኝ ማለት ነው። ታዋርዳታለች ያለውን ነገር ሰላምዬ ፊት ማለት ነው። በአሁን ሰዓት በነገራችን ላይ ብሌን መናገር ያልፈለገችው ምንድን ነው? አንደኛ የምትወደውን እያሳደገውን መስዋዕት ከፍላ ያሳደገቻትን እናትየዋን ላለማጣት ነው። ሁለተኛ ነገር ደግሞ ምንድን ነው? ምክንያቱም በተለያየ ነገር ጋሽ በኃይሉ እያስፈራራ ስላለ ያንን ነገር ማድረግ አልፈለገችም። ምንድን ነው ያላት አማራጭ? ዝምና ዝም ነው ማለት ነው። ይሄንን ነገር ግን በነገራችን ላይ በጣም ዳግም መስማቱ በጣም ደስ ብሎኛል። ብዙ ነገር የሚስተካከሉ ነገር አለው ዳግም በመስማቱ ማለት ነው። ሁለተኛ ነገር ምንድን ነው ደግሞ ሲባል እንግዲህ ሳምዬ በጣም ነው የሚወዳት፣ በጣም ወዷታል ማለት ነው። ብሌንዬን ፎንቃ ጥሎባታል። ምክንያቱም እኔ በጣም የሚገርማችሁ ነገር ፎንቃ እንደጣለባት ያወቁት ጋሽ በኃይሉ ጋር ብሌን ሄዳ ፍጥጥ ያደረገችበት ቀን ያለታ ነው። እንግዲህ ኃይለኝነቷን አይቶ አንዳንድ ሰዎች እኮ ኃይለኛ ሰው ይወዳሉ አለ። በዚህ አጋጣሚ ብሌን እንግዲህ በጣም ኃይለኛ ሆና ጋሽ በኃይሉን ከእኔም ከቤተሰቦቼ ላይ ታርፋለህ አታርፍም እያለ ማስጠንቀቂያ ምናምን ስትሰጠው እንዴች ልጅ የዜና አክል እንኳን ታምራለች እንዴ በቁጣ ስትቆጣም በጣም ነው እኮ የምታምሩ እያለ እንደውም አድንቆት እየሰጠ ነበረ ማለት ነው። ጋሽ በኃይሉ ለራሱ ተናዶ እንዴት እቺ ሚጣ ትንሽዬ ልጅ እኔ ታስፈራራኛለች እያለ ቁጭ ብድግ በጣም እየተናደደ ነበረ ማለት ነው። እሱ ልጄ ጋሽ በኃይሉን የሚያናድደውን ነገር ሳይሆን እየሰማ ያለው እሱ ግን ጭራሹኑ ፎንቃውን እያየ እያጣጣማ ነበረ ማለት ነው። አንተ ምን እያየክ ነው ምናምን እያለው ነበረ ማለት ነው። አይ ጭራሹኑ እሱ በጣም ነው እኮ የምታምሮ ስትቆጣ እያለ አስተያየት እየሰጠ ነበረ ማለት ነው። ጋሽ በኃይሉ እንደውም በጣም ነው የተናደደው፣ በጣም ተናዶ ነበረ ማለት ነው። እንግዲህ በነገራችን ላይ ሳሚም በጣም የሚያሳዝን ልጅ ነው። በጣም በሚያሳዝን ነገር ጋሽ በኃይሉ ላይ በጣም እየፎከረ ነው። እኔንም ከቤተሰቦቼ እንደለየክ ቤተሰቦቼንም እንዳጠፋክ አንተንም አጠፋካለሁ እያለ ሳሚ ይገኛል ማለት ነው። በነገራችን ላይ ሳሚዬም በጣም የተጎዳ ሰው ነው ማለት ነው። በማን? በጋሽ በኃይሉ የተነሳ። ጋሽ በኃይሉ የሚባለው ሰውዬ ግን ምን አይነት ጨካኝና አረመኔ ነው። በማርያም በጣም እውነቴን ነው የምላችሁ። የዚህን አክል እናትና ልጅን በመለየት ምን እንደሚያገኝ ምን እንደሚጠቀም በጣም ነው ግራ አይገባኝ ማለት ነው። ቤተሰቦቼ በጣም ያሳዝናል። በነገራችን ላይ እንግዲህ በሱ የተነሳ 3 ሰው እየተሰቃየ ነው። ማን? ዳግም፣ ብሌንዬ እንደዚያውም ደግሞ ሳሚ ማለት ነው። ሳሚ ወዶን አይደለም እንደዚህ መጥፎ ሰው የሆነው እና ይህ ነገሮችን ሁሉ ላይ ያየ ዝም የሚያደርገው ለሱ እየታዘዘለት ያለው ምንድነው? አንደኛ ክፉ ነገር መረጃ ሲሰራ መረጃውን ይዞበታል። ሁለተኛ ነገር ደግሞ ከእናት ከአባቱ ከሁሉ ነገር ለይቶ ብቻውን አስቀርቶታል ማለት ነው። እሱም በጣም ነው የሚያሳዝነው። ልታዘንለት የሚገባ ሰው ነው ማለት ነው። ቤተሰቦች እንግዲህ ዳግምዬም ፈጣሪ ከእናቱ ጋር እያገናኘው፣ እሱም በጣም መልካም ልጅ ነው። እናቱን ፈጣሪ ያቆይለት። ብሌንዬም እንግዲህ
ከተስፋ የምታረጋትና የምትፈልጋትን እናቷን ፈጣሪ ያገናኛት። እችን ነቀርሳ ቃልዬንና እነ በሀይሉን እንግዲህ ከህይወታቸው ያወጣላቸው። እንግዲህ እኔ ሳሚዬ መልካም ሰው ቢሆን በጣም ደስ ይለኛል። ግን አሁን ሳሚ የበለጠ ብሌንን ለማጥፋትና ብሌንን ለማጥፋትና ብሌንን የሆነ ነገር መጥፎ ነገር ይሰራል ለማለት ሳይሆን አሁን በአሁን ሰዓት በእርግጠኝነት የሚሰራው ስራ ዳግም ምን እንደሆነ ልንገራችሁ። ብሌንንና ከዳግም ጋር ያላትን ግንኙነት